ይህ ሰው ሳታውቁ ነው ፓብሎ ኢስኮባርን የምታውቁት። ፓብሎ እሱ ፊት ምን አለው እስኪ ንገሩኝ? ምንም ነገር የለው። በቀን እኮ 25 ሚሊዮን የአሜሪካን ዶላር ሲሰራ የነበረ ሰው ነው። ከፖሊስ እጅ ለማምለጥ ብሎ ፊቱን በፕላስቲክ ሰርጀሪ ያስቀየረ ሰው ነበር። ሙሉ ስሙ አማዶ ካሪሎ ፉዌንቴስ ይባል ነበር። አቤት አክሰ። እናም ካሪሎ ችግር ነበረበት። ገና በ15 ዓመቱ ነበረ በናርኮስ የተቀበበው። ኤርኔስቶ የሚባል አጎት ነበር። እናም አጎቱ የጓዳላጃራ የሚባል የካርቴል ኃላፊ ነበር። ከዜሮ ተነስቶ ስላልነበር ወደ ድራግ ቢዝነሱ የገባው ቶፕ ቼን ላይ ለመቀመጥ ለሱ በጣም ቀላል ነበር። ቀላል ስላችሁ ግን እስከ መደራረግ አይነት ቀላል ማለት ነው። እናም አጎቱ የሆነ ስራ ይሰጠዋል። ይህ የሆነ ያለው በ80ዎቹ መጀመሪያ አካባቢ ነበረ። እሱም ለአጎቱ ሐሺሽ ወደ ሌላ አገር በፕሌን ማሸጋገር ነበር። ግን ይህ ትንሹ አዘዋዋሪ ሆኖ መቅረት አልፈለገም ነበረ። እኔ ወታደር ሳይሆን ንጉስ መሆን ነው የምፈልገው ይል ነበር። እናም በ1985 አንድ በድራግ ኢንፎርስመንት አድሚኒስትሬሽን ወይም በዲኢኤ ውስጥ የሚሰራ ኤጀንት ይገደላል። እናም ጓዳላጃራ ወደ መፍረስ ይጠጋል ማለት ነው። እናም ካሪሎ ቶሎ ሸርተት ብሎ ገብቶ ደገፍ ያደርገዋል። እናም ቁልፍ በምትባል ቦታ በዩኤስ እና በሜክሲኮ ቦርደር የምትገኝ እሷን ይቆጣጠራታል። የቡድኑ ስምም ሁዋሬዝ ይባል ነበር። እናም ሌሎች የካሪሎ ተቀናቃኞች ሐሺሻቸውን በመኪናና በበቅሎ ሲያሸጋግሩ ካሪሎ ግን በጃምቦ ጄት ነበር የሚያጓጉዘው። በዛም ምክንያት ነበረ ኤል ሲኞር ዴ ሎስ ሴሎስ ብለው ይጠሩት የነበረው። ይህ ማለት ደግሞ የሰማዮቹ አለቃ ማለት ነበር። እናም እስከ 30 የሚጠጉ የቦይንግ 727 የግል ጀቶች ነበሩ። ፐርሺፕመንትም እስከ 100 ምናምን ሚሊዮን ዶላር ያክል ብር ነበር የሚያገኘው። እናም አሜሪካ ከኮሎምቢያ በመጣ ሐሺሽ ትጥለቀለቃለች። በዛን ሰዓት ነበረ ወጪውን ችሎ 25 ሚሊዮን የአሜሪካን ዶላር በቀን ያተርፍ የነበረው። የራሱ መንደርም እስከ መግዛት ደረሰ። ኤርፖርት፣ የህግ ዳኛ፣ የሚሊተሪ ኮማንደር፣ የፖሊስ ኮማንደር ሳይቀር የራሱ ነበረው። ካሪሎ ኢንተርቪው ላይም ቀርቦ አያውቅም። ፎቶ ተነስቶም አያውቅም። ብቻ እንደ ፓብሎ አልነበረም። ወጥቶ የሚጮህ የሚናገር ሰው አልነበረም። ይህ በፖለቲካ ውስጥ እጁ የሚያስገባ ሰውም አልነበረም። ሳይለንት ነበር። በዛ ምክንያቱም ጎስት ይሉት ነበር። የፓብሎ ግዛት ከጠፋ በኋላ ፓብሎም ከተገደለ በኋላ ከካሊ የሚባሉ የፓብሎ ተቀናቃኞች የነበሩ ቡድኖች ነበሩ። ከነሱ ጋር መስራት ይጀምራል። በፓብሎ ሞት የተጠቀመ ሰው ቢኖርም ካሪሎ ነበር። እንደሚባለው ከሆነም በምድረ በዳ የራሱ የግል ጀቱን አሳርፎ እዛ በርዝዴ ፓርቲ አክብረው ነበር ይባላል። የሆነ ቀንም ይቺ ሐሺሽ የጫነችው የግል ጀቱ ተይዛበት ለአንድ የዲኢኤ ኤጀንት ብር ከፍሎ እንዳስለቀቃትም ይነገራል። ይዞ የዲኢኤ ኤጀንት በብር ማታለል መሞከር ማለት የማይታሰብ ነገር ነው። በ97 አካባቢ የካሪሎ ኢምፓየር ወደ መውደቅ የደረሰበት ጊዜ ነበር። የሜክሲኮ፣ የኮሎምቢያ፣ የአሜሪካ መንግስታት ተባብረው ነበረ እሱ ላይ ዘመቻ የከፈቱበት። በዛ ሰዓት ምን አደረገ ብትሉኝ ሳንታ ሞኒካ የሚባል የግል ሆስፒታል ነበረው የራሱ። በዛን ሰዓት ኃይለኛ የተባሉ የፕላስቲክ ሰርጀን ዶክተርስ ቀጥሮ ፊቱን በፕላስቲክ ሰርጀሪ ያሰራል። ፊቱን ኮምፕሊትሊ ነበር የቀየሩት። ግን ነገርየውን ባልተጠበቀ ቅያስ የሚሄደው እዚህ ፖይንት ላይ ነበረ። ሰውነቱ በተወጋው የማደንዘጃ አነስቴዥያ ምክንያት ሪአክሽን ፈጥሮ